ማንኛውም ግንባታ በአግባቡ ከተመራ ተጀምሮ እስከሚጠናቀቅ ድረስ ሂደቱ ሳይስተጓጎል ይዘልቃል። በዚህም ከግንባታው በዋናነት ተጠቃሚ የሚሆኑት አካላት በሙሉ ልብ ግንባታውን ለታለመለት ዓላማ ያውሉታል። እዚህ ላይ ግንባታውን የሚከውኑ ባለሙያዎች ከጅምሩ እስከ ፍጻሜው ድረስ እጅግ ሊታሰብባቸው የሚገቡ በርካታ መሰረታዊ ጉዳዮችን ከግምት ሊያስገቡ እንደሚገባ ይነሳል። ግንባታው ለምን ዓላማ ይውላል? ግንባታው የሚነካቸው የህብረተሰብ ክፍሎች የአዋጭነት ጥናት ከመንግስት የልማት እቅዶች ጋር የሚጣጣም ስለመሆኑ የዲዛይን ጉዳይ የተለያዩ የፍቃድ አይነቶችና ሌሎችም በመሰረታዊነት በቅድመ ግንባታ ወቅት እንዲታሰቡባቸው ይመከራሉ። እንደ ኢንዱስትሪው በሶስት ሴሽኖች ነው ከፍለን የምናየው። የግንባታ ፕሮጀክቶች ቅድመ ግንባታ ሂደት ይኖራቸዋል፣ የግንባታ ሂደት ይኖራቸዋል፣ የድህረ ግንባታ ሂደት ይኖራቸዋል። የቅድመ ግንባታ ሂደት የምንለው ከኢኒሺዬሽኑ እስከ አግሪመንቱ ድረስ የምንሄድበት ፕሮሰስ ነው። ያ ማለት በግንባታ ፕሮጀክት ወቅት የመጀመሪያው ያው ኢኒሺዬሽን ይኖራል። ባለቤት ፍላጎቱን የሚገልጽበት የአዋጭነት ጥናት የሚዘጋጅበት። አንድ ግንባታ ወደ ተግባር እንዲመጣ ራሱ መጀመሪያ ከመንግስት ፖሊሲ ጋር እና ከመንግስት ስትራቴጂካዊ ፖሊሲ የአጭርና የረጅም ጊዜ እቅድም ጋር የተገናዘበ መሆን ይጠይቃል። አንድ ፕሮጀክት ወደ ስራ እንዲውል መንግስት በዛ አቅጣጫ ትኩረት ሰጥቶ የሚንቀሳቀስባቸው ሴክተሮች አሉ። እሱን ጨምሮ ያ ስራ መንገድ ይሁን ህንፃ ይሁን ወይም መስኖ ከዛ ፕሮግራም ጋር አብሮ መሄዱ አንዱ እንግዲህ ብዙ ጊዜ መታየት ያለበት ነገር ነው። የዲዛይን ስራዎች መሰረታዊ ናቸው። ዲዛይኖቻቸው በአግባቡ መጠናቀቁን በዚህ ሂደት ላይ በደንብ መረጋገጥ መቻል አለበት። በኋላ ላይ ብዙ ከዲዛይን ጋር የተገናኙ የለውጥ ሀሳቦች ስለሚመጡ ዲዛይኑ በዚህ ስቴጅ ላይ መጠናቀቅ መቻል፣ የስራ ዝርዝር፣ የስራ መጠኑ መታወቅ መቻል አለበት። ሌላኛው በጀት፣ ለግንባታው የሚያስፈልገው በጀት በትክክል መረጋገጥ መቻል አለበት። በኋላ ላይ ወደ ስራ ከተገባ በኋላ ብዙ ከበጀት ጋር የሚነሱ ኢሹዎች ስለሚኖሩ፣ ሌላው እንደዚሁ የግንባታ ቦታ የሌለው እንግዲህ ቦታውን ሳያዘጋጅ ወደ ግንባታ የገባ ተቋም ማለት ወይም ግለሰብ ማለት በኋላ ላይ የሚመጡ ጥያቄዎች እየከበዱ ስለሚሄዱ ቦታውንም ቀድሞ የማረጋገጥ ስራ መስራት መቻል አለበት። ፍላጎት ነው የህዝቡ፣ የባለስልጣኖች፣ የአካባቢው ሰዎች፣ የነዋሪዎች ወዘተ ያን ፕሮጀክት ምን ያህል ይፈልጉታል፣ ምን ያህል ኢምፖርታንት ነው ለሰው የሚል አንድ ሌላ እንትን ይኖራል። ፈቃዶች፣ የግንባታ ፈቃድ፣ የሳይት ፈቃድ፣ ካርታዎች ማረጋገጥና መያዝ ይጠበቅበታል። እነኚህ በቅድመ ግንባታ ወቅት መዳሰስ ያለባቸው ሂደቶች ናቸው። ሌላው አሁንም ግንባታን ስናነሳ የግንባታ ወቅት የምንላቸው አሉ። የግንባታ ወቅት በምንልበት ጊዜ ተቋራጭ መለየት መቻል አለበት። የውል ሁኔታዎች መኖር አለባቸው። አጠቃላይ የውል ሁኔታዎች፣ ልዩ የውል ሁኔታዎች እነኚህ መሟላታቸውን፣ ሌላው ዲዛይኑና የስራ ዝርዝሩ በአግባቡ ተናቦ ወደ ሳይት መውረዱን መረጋገጥ መቻል አለበት። ከአያሌ የግንባታ መሰረታዊ ጉዳዮች ውስጥ የቦታ ወይም ወሰን፣ በጀትና ጊዜ ሚና ላቅ ያለ መሆኑ ይታወቃል። ግንባታው ነፍስ ዘርቶ በአካል እንዲታይ ግንባታው የሚያርፍበት ቦታ ድርሻ ይወስዳል። የዘርፉ ባለድርሻ አካላት ተሳትፎ እና ርብርብ የሚጠይቀው ግንባታ በተቀመጠለት ጊዜ ካልተጠናቀቀ የሚያስከትለው ጉዳት ከፍ ያለ ነው። ታዲያ ግንባታው በታቀደለት ጊዜ እንዲያልቅ ገንዘብ የጎላ ሚና ይጫወታል። በቂ ቦታ አለ ወይ? ከህንፃም አንጻር ከመንገድም አንጻር በጀት፣ ለዚሁ ስራ የሚሆን በጀት ሴኪዩርድ ተይዟል ወይ የሚለው ነገር ወሳኝ ጊዜ ይኖራል። በስንት ጊዜ ይጠናቀቃል? ያ ነገር ተጠናቆ በወቅቱ ለሚፈልገው ህዝብ እና ለአካባቢው ይደርሳል ወይ የሚሉትም በአንድ የፕሮጀክት ውስጥ በጣም መሰረታዊ ነገሮች ናቸው። አንደኛ መሬት ነው። መሬት ወሳኝ ነገር ነው ለሚታሰበው ዓላማ። ምናልባት G+5 ሊሆን ይችላል፣ G+10 ሊሆን ይችላል፣ G+20 ሊሆን ይችላል፣ ከዛም በታች በላይም ሊሆን ይችላል። ይህንን ለመስራት መጀመሪያ መሬት መኖር አለበት። ያ መሬት ከተገኘ ደግሞ እዛ ላይ የሚፈልገው ኮንስትራክሽን ወይም ግንባታ እዛ ላይ ለመገንባት ባጀት ነው። ሁለተኛው ግን ባጀት
ለዛ ለታሰበው ዓላማ ለ G+5 ለ G+10 G+20 ኢንዲፔንደንስ። ስለዚህ ለዛ ደግሞ ባጀት መመደብ አለበት። ያንን ባጀት ደግሞ መጀመሪያ አርኪቴክቸራል፣ ስትራክቸራል፣ ሳኒተሪ፣ ሜካኒካል ኦር ኤሌክትሪኮ ሜካኒካል እነዚህ ነገሮች መጀመሪያ ዲዛይን ተሰርቶ ማለቅ አለባቸው። ከቦታ ከጊዜና ከበጀት አንጻር ያሉት ነገሮች የሚቃኙበት አግባብ አለ። በተለይ ቦታ ስትል ያው እንደ ጥቅል ተነሳ እንጂ መሰረታዊ እንትኑ ምንድነው? የፕላን ስምምነት በህንፃ አዋጁ መሰረት የፕላን ስምምነቱ ግንባታ ፍቃዱ ግንባታ ክትትሉን መሰረት አድርጎ የሚከናወን ነው። ይሄ ደግሞ በዋነኝነት በየከተማ ህንፃ ሹም ባለበት አካባቢ የሚፈጸም የዕለት ተግባራቸው ነው። ይህንንም አስመልክቶ እንደ ባለስልጣን መስሪያ ቤት እኛ አፈጻጸማቸውን በየጊዜው ሄደን የኮምፕሊያንስ ኦዲት እናደርጋለን። የተቋማቱን ይህንን የሚተገብሩትን ኮምፕሊያንስ ኦዲት እናደርጋለን። በግንባታ ሂደት ውስጥ ጊዜ፣ በጀትና ቦታ እጅግ አንዱ በአንዱ ላይ የሚያሳድረው ተጽዕኖ እጅግ በጣም ከፍተኛ ነው። ምክንያቱም የግንባታ ቦታ መዘጋጀት ማለት ለግንባታው የሚሆነውን ሳይት ወይም ቦታ ሬዲ ያደረክ ወይም ምቹ አደረክ እንደማለት ነው። ይህም ማለት ግንባታ ቦታውን በትክክል ካርታ አዘጋጀህለት፣ ከይገባኛል ጥያቄዎች ከሶስተኛ ወገን ይገባኛል ጥያቄዎች ነፃ አደረክ። ግንባታው ሳይት ላይ ለመግባት አክሰሲቢሊቲ እዛ ጋር የሚያስፈልጉ ኢንፍራስትራክቸሮችን ሬዲ ያደረክ ወይም መሰረተ ልማት የምንላቸው እንደ መብራት፣ ውሃ ለግንባታው የሚያስፈልጉ ለፕሮጀክቱ አፈጻጸም የሚያስፈልጉ ነገሮች አክሰስ ይደረጋሉ ማለት ነው። እነኚህን ኦንታይም ማድረግ ኦልሬዲ ያው ለግንባታው አጀማመር ወይም ለግንባታው ሂደት ምቹ ሁኔታዎችን እንደ መፈጸም ይቆጠራል። ፋይናንስም ጭምር ምክንያቱም ቶሎ ክፍያዎችን ተከፍሎ ያንን ፕሮጀክት ቶሎ የሚጨረስበት አግባብ ካለ የሰው ኃይሉን አረባርቦ የማሽነሪ ክሩዎቹን ጨምሮ አረባርቦ የሚጨረስበት አግባብ ነው ያለው። አሁንም መሬት ላይ በተለይ በጠቅላይ ሚኒስትር ጽሕፈት ቤት የሚሰሩ ፕሮጀክቶች፣ በአዲስ አበባ መስተዳደር የሚሰሩ ፕሮጀክቶች፣ ሜጋ ፕሮጀክቶችን በተመለከተ በዚህ በኮሪደር ልማቱ የምናያቸው በዋነኝነት ምንድነው ታቅደው ስለሚሰሩ ነው። የባለቤት ፍላጎት አለ። በዛው ልክ ደግሞ በፍላጎቱ ልክ ደግሞ በዛው ልክ ታቅዶ ከፋይናንስም ከጊዜም ከሰው ኃይልም ከማሽነሪም ጭምር ከዕቃ አቅርቦትም ጭምር መሰረት ተደርጎ የሚሰሩ ስራዎች ስለሆኑ እነዛን መሰረት ተደርጎ መሰራት የሚችልበትን ጊዜ ማስቀመጥ ይቻላል። ቦታ፣ ጊዜና በጀት አንዳቸው በአንዳቸው ደጋፊነት ግንባታውን በአካል እንድናይ ያስችሉናል። የአንዳቸው መጓደል አሊያም በቂ ሆኖ አለመገኘት ግንባታውን ከማዘግየትም በላይ ጥፋት ያስከትላል። እንደ ማስረጃ ብንወስድ እንኳን የወሰን ማስከበር በሚከናወንበት ጊዜ በቂ ግንዛቤ ባለመኖሩ ምክንያት ግንባታው የሚያርፍበት ቦታን ለማስለቀቅ በሚደረግ ትንቅንቅ ግንባታው እንዲጀመር ከሚጠበቅበት ጊዜ እንዲራዘም ሊያደርገው ይችላል። ይህም የማሽነሪዎችንና ሌሎች ግብአቶችን ዋጋ ከታቀደው በላይ እንዲሆን ያደርገዋል። በፕሮጀክቱ ላይ የሚፈጥረው አንድ አለመግባባት በተለይ በተቋራጩና በአሰሪው መስሪያ ቤት ኦንታይም ደሊቨር ካላደረገ ሳይቱን ስራውን መጀመር አይችልም። ስራውን ባለመጀመሩ ደግሞ የጊዜ ጥያቄዎች ይነሳሉ። ጊዜ አሁን 3 ወር፣ 4 ወር፣ 1 ዓመት ድረስ ከይገባኛል ጥያቄ ነፃ ላያደርጋቸው ይችላል። ሳይቱን ሬዲ ላያደርግ ይችላል። በዚህ ጊዜ ውስጥ እንደ ሀገራችን የግንባታ ግብአቶች ዋጋ ስንመለከት በየጊዜው ከፍና ዝቅ የሚል ፍላክሼት የሚያደርግ የዋጋ ሁኔታ ስላለ ዋጋ ይጨመርልኝ ጥያቄዎች ይነሳሉ። ጊዜ ይራዘምልኝ ጥያቄዎች ይነሳሉ። እነኚህ እንግዲህ የቦታው ያለመመቻቸት ጊዜና ዋጋ ላይ ከፍተኛ ተጽዕኖ ያሳድራል። በተለይ በመንገድ ላይ ይሄ የመንገድ ወሰን ማስከበር ላይ ትልቅ ተግዳሮት ሆኖ ቆይቷል። ራይት ኦፍ የሚባለው ማለት ነው እና በመንገድ ወሰን ውስጥ ያሉ ንብረቶችን ማስነሳት ፕሮጀክቶቹን አንዱ ታይምም ኮስትም ኦቨራል የዋጋም ጭማሪም የጊዜም ጭማሪም ሲያመጣ በጣም ይታያል እና ይሄ አንድ ትልቅ አሁን በዚህ
ኮሪዶር መልሶ ማልማት ላይ አንዱ ትልቅ የታየ መፍትሄ እሱ ነው። በፍጥነት በቶሎ ይነሳል እና አሁን አንዱ የኮሪዶር ልማት ፕሮጀክቶችንም በቶሎ መጠናቀቅ ውጤት አንዱ በመንግስት በጣም ታትሮ የወሰደው የራይት ኦፍ ዌይ ወይም ቀድሞ በዛ ወሰን ክልል ውስጥ ያሉትን ንብረቶች የማንሳት ብቃት ነው። ኢንቴግሬትድ ናቸው፣ የተያዙ ነገሮች ናቸው። አንዱ ከአንዱ መጓደል የሚያመጣው ኢፌክት አንደኛ በግንባታው ላይ ለምሳሌ ኮንትራክተሩ የተሰጠው ጊዜ ገደብ አለ። ኮንትራክተሩ ዋናውም ደግሞ ክሊያንቱ ለማሰራት የፈለገው ህንፃ አለ። ለምሳሌ 200 ሚሊዮን ብር ሊፈጅበት ይችላል እንበል። ያ 200 ሚሊዮን ብር የሚፈጅበት ህንፃ በአንድ ዓመት ውስጥ ነው ተሰርቶ እንዲያልቅ የሚፈልገው። በዛ በአንድ ዓመት ውስጥ ጊዜ ያለመጨረስ ኢማጂን 6 ወር ዲሌይ ቢያደርግ አስበው ኢንተርምስ ኦፍ ማኒ ከተነጋገርን ብዙ ነው ክሊያንቱ ላይ የሚፈጥረው። ያ ብቻ አይደለም፣ በኮንትራክተሩ ላይ ነው የእቃ እያንዳንዱ እቃ ይጨምራል ዋጋው። ሲሚንቶ ብትል፣ አሸዋ ብትል፣ ጠጠር ብትል፣ የሰው ማንፓወር ብትል ከዚህ በፊት ባለን እንደ ሀገር ባለን የአሰራር ዘዬ በተለምዶ ፕሮጀክቶች ረዘም ያለ ጊዜ ይሰጣቸዋል። ያ ምንድነው ከበጀት አያያዝ ጭምር ራሱ ተቋማቱ ለየፕሮጀክቶቹ የሚይዟቸው በጀቶች በተለመደው አካሄድ ነው እየሄዱ የነበሩትና አሁን ግን መሻሻልን ምክንያቱም ባለው በጀት ባጠረ ጊዜ የሚያልቅበትን አግባብ ታሳቢ እየተደረገ የሚመጣበት አግባብ ነው ያለው። አሁን የስራ ባህላችን በመለወጡ በግንባታው ዘርፍ ይነሱ የነበሩ ችግሮች መቅረፍ እየተቻለ ነው። በሜጋ ፕሮጀክቶች የምንመለከተው በፍጥነትና በጥራት መጨረስ የዚሁ የስራ ባህል ውጤት ነው። የስራ ባህል ውጤት በመሰረታዊነት የሚነሱትን የቦታ የጊዜና የበጀትን ሚና ጠንቅቆ የተረዳ ዘርፍ እንዲፈጠር አስችሏል። ግንባታ በታቀደለት ጊዜ በትክክለኛው ቦታ ካለምንም ተጨማሪ በጀት እየተጠናቀቀም ተመልክተናል። በተለምዶ ቀን ብቻ የነበረው የስራ ባህል በሁለት አሊያም በሶስት ፈረቃ መስራት የሀገር ሀብትና ጊዜን ማዳን እንደተቻለ እየተመሰከረለት ይገኛል። ጨረታ ወጥቶ ሊገኝ ከሚችለው ዋጋ ማነስ የሚሰራበት ሜካኒዝም የፈጠር ነውና እንችላለን። ያስተሳሰብ ለውጥ፣ የአመለካከት ለውጥ መኖር እና አይተነዋል። ሰው እንደ 16 ሰዓት 15 ሰዓት መስራት ይችላል መመሪያው ላይ ያሉ ናቸው እንጂ ሌላው እንደዚህ እንደ ኦፕሬተር ማሽን ላይ የሚሰራ ሰው ምናምኖቹ ዴፊኒትሊ ከጉልበት ስራ ጋር ተያይዞ የሚመጡትን የ8 ሰዓት ስራ ነው እያሰራን የመጣ ነው። ሌላዎቹ ግን በደንብ ማለት የሚቆጣጠሩ ሰዎች እንደ ሬዚደንት ኢንጂነር፣ የከተማ ድጋፍ ሰጪዎች፣ ኮንትራክተሩ፣ ፕሮጀክት ማናጀሮች ወዘተ በተመለከተ ግን በጣም ረጅም ሰዓት በጣም ኢንቴንሲቭሊ መስራት እንደሚቻል፣ በትኩረት መስራት እንደሚቻል፣ ትኩረት መሰጠት እንደሚቻል እያየን የመጣንበት ሁኔታ ስላለ ይህንኑ ባህል ይዘነው የምንቀጥልበት ሁኔታ ከተመቻቸ አሁን በኋላ 3 ዓመት ብለን 8 ዓመት ወይም ወዘተ የምንቆይበትን አካሄድ የምንቀይረዋለን የሚል እምነት አለኝ። ወሰን ማስከበሩ ቦታ ላይ በተመለከተ እንደ መንግስትም የተቀመጠው መመሪያ እንትን የሚለው ሙሉ ለሙሉ ግንባታው ከመጀመሩ በፊት የወሰን ማስከበር ስራው መጠናቀቅ አለበትም። ይህንን እንደ መመሪያ ጭምር ነው። ግን አንዳንድ ቦታ ላይ ውዝግቦች የሚፈጠርበት ፕሮጀክቱ በአግባቡ ተጠናቆ ሳያልቅ የዲዛይኑ ስራ ሳያልቅ ቦታውም የኛ ነው ብሎ ከተቆየ በኋላ መሬት ላይ ሲወረድ ደግሞ በወረራም በምንም ተይዞ የሚገኝበትና ያንን ደግሞ ለማስለቀቅ እንደገና ተጨማሪ ጊዜ የሚፈጅበት ውዝግብ ውስጥ የሚፈጠርበት ሁኔታዎች አሉ። አንዳንድ ቦታ ላይ የምናያቸው ስላሉ ማለት ነው። ኮንስትራክሽን ልምዳችን እንደ ድሮ አይደለም። ድሮ ብዙም ትኩረት አናደርግበትም። አሁን ግን የስራ ባህላችን እየተለወጠ ነው። ኢቭን ሌሊትም ሁሉ አዳር እየተሰራ ነው። አሁን በኮሪደር ልማት የምናያቸው ነገሮች አሉ። ከዛ ወደ ኮንትራክተሮች ያንን ባህሪ ይዘው እያመጡት ነው። ይሄ በመሆኑ ከጊዜው ጋር አብረን ካልሄድን
በእኛ ላይ ከጊዜው ወደ ኋላ ብንቀር በእኛ ላይ የሚያመጣው ኢፌክት በጣም ከባድ ነው። በጊዜ ደግሞ መጨረስ ስትመለከተው በፍጥነት ለምሳሌ 2 ዓመት ቅድም ብያለሁ፣ 2 ዓመት የተበራጀው ባጀት በ1 ዓመት ውስጥ ብትጨርስ ክሊያንቱ፣ ኮንትራክተሩ አዝዌላስ መንግስትም ሁሉም ተጠቃሚ ይሆናሉ። የመንገድ ፕሮጀክቶቻችንን ስንመለከት እጅግ በጣም ያው መንገድ ድንበር ተሻጋሪ ከአንድ ክልል ወደ አንድ ክልል ከአንድ ዞን ወደ አንድ ዞን ተሻግረው የሚሄዱ በመሆናቸው በየጊዜው የሚያነሷቸው ከራይት ኦፍ ዌይ ወይም የወሰን ማስከበር ችግሮች ክሪቲካል የነበሩበት ሁኔታ ነበረ። ነገር ግን አሁን ላይ እያንዳንዱ ከነኚህ ጋር የተገናኙ ኢሹዎች እንዴት መመራት አለባቸው በማለት ያው የተቀመጠ ወይም የወጣ አዋጅ አለ። አዋጅ ቁጥር 1336 2016 ላይ የወጣ ነው። ይህ ጥሩ የሆነ መፍትሄ ያመጣ ፕሮጀክቶች ኦን ታይም እንዲሄዱ ዲሲሽናቸው ከራይት ኦፍ ዌይ ጋር የተነሱ ይገባኛል ጥያቄዎች በወቅቱ የሚፈቱበት አግባብ ያስቀመጠበት ሁኔታ ስላለ ይህን እንግዲህ በዚህ መልክ እየፈታን የምንሄድበት ሁኔታ ይኖራል ብዬ ነው ማስበው። በግንባታው ዘርፍ ያሉ ባለድርሻዎች ግንባታ ከመጀመራቸው አስቀድሞ እስከ ግንባታው ፍጻሜ ድረስ ለሚሰሩት ስራ የተሰጡ ሊሆኑ እንደሚገባ ይመከራል። ይህም ለግንባታው ዘርፍ ስኬት ያስገኝለታል። በቀላሉ መልሰን ልናገኝ የማንችለውን ሀብት በጥንቃቄ ጉድለት እንዳናባክን የግንባታ የጀርባ አጥንት የሆኑትን ጊዜ፣ ቦታና በጀት በአግባቡ መያዝ እንደሚገባ ባለሙያዎች ያሳስባሉ። የባለድርሻ አካላት የምንላቸው ኦልሬዲ የተለያዩ ባለድርሻ አካላት አሉ። ግንባታ ከመጀመራችን በፊት እዚህ አካባቢ ሳፕላየር አለ ወይ? ምን አይነት ግንባታ ነው የሚገነባው? ማሽኖችን የሚያቀርብልኝ አለ? የሰው ኃይል በቂ ነው ወይ? ሲሚንቶ በአግባቡ አገኛለሁ ወይ? ዋሬቨር የነኚህን ተጽዕኖ በደንብ መጠናትና መረጋገጥ መቻል ያለበት ነው። ሌላው ደግሞ ሪስክ አሰስመንት፣ ይህን ግንባታ ጀምሬ ምን አይነት ችግር ሊገጥመኝ ይችላል? ስለዚህ ይሄ ሪስክ አሰስመንት ፕላን ተደርጎ መፍትሄው ጭምር ይሄ ቢገጥመኝ እንዲወጣለሁ ቀድሞ እንግዲህ ወደ ግንባታው ከመግባቱ በፊት የትኛውም አካል እነኚህን በደንብ ማስተዋል ማረጋገጥ ይጠበቅበታል የሚል ሁኔታ ነው ያለኝ። ጥሩ ውጤት በማግኘት መዘናጋት ነው ሌላው ፕሮብሌም ማለት ነው። ሁሌ ቀጣይ ሌላ አምቢሽን፣ ሌላ በዚሁ ልክ የሰራው ሌላ ስራ እንደሚኖር ደግሞ ማመንም ያስፈልጋል እንጂ በለው 3 ወር ጨረስን እኮ በቃ ብሎ ደግሞ አናዘር 3 ወር ማረፍ ደግሞ እንደገና መልሶ የሚያመጣው ለውጥ አይኖርም እና እነኚህን ነገሮች ከጠበቅን ራሳችን በርካታ ራሳችንን ማንገድብ ከሆነ ኮሚትመንታችን፣ ቁርጠኝነታችን፣ ተነሳሽነታችን ጠንካራ ከሆነ እና ክትትላችን ቅድም እንዳልኩት በዚህ ልክ ከጠነከረ ጠቅላላ የባህል ለውጥ ሆነ ማለት ነው፣ ተለመደ ማለት ነው። የአንድ ጊዜ እዚህ ጋር እና እዚህ ጋር ብልጭ ድርግም ሳይሆን ለብዙ ጊዜ የሚቆይ ባህላዊ የሆነ አሰራር ዘይቤ እያዳበርን እንመጣለን ማለት ነው። እንደ መንግስት ግን ክሊር የሆነ አሰራርን ጭምር ስላለው ያ እንደ ግዴታ ግን አሁን ላይ ያንንም በተለይ መንገዶች አካባቢ ያለው ምንድነው ያው ወሰኑ ረጃጅም ትሬኖችን የሚሄድ ስለሆነ ረጅም መስመሮችን ተከትሎ የሚሄድ ስለሆነ ያንን ሁሉ ቦታ ለማስከበር ስለሚል የማህበረሰብ አዌርነስን ጭምር ፈጥሮ ግንባታዎች፣ መንገዶች ለምሳሌ መንገድ ሲሰራ ለማህበረሰቡ ለማንም ማለት ነው ሁሉም ተጠቃሚ የሚሆንበት ስለሆነ ያንን ታሳቢ ተደርጎ ቢጎተት ደግሞ ተጎጂው ማህበረሰቡ ስለሆነ የራሱ መሆኑን አውቆ የአዌርነስ ስራ ብዙ መሰራት ይፈልጋል። እሱ ላይ የተወሰነ ክፍተቶች አሉ። እሱን በቀጣይ ሁሉም አካል ተረባርቦ ምክንያቱም የከሌ የምንለው አይደለም የሁሉም አካል ነው።